በገዛ ቤቴ ያንን ነገር ቢያደርግ እኔ ሚስት ያለኝ ልጅ እየጠበቅኩ ነው። እኔ በኋላ እዚህ ጋር ዝም በል ቆይ እኔ እዚህ ጋር ታስሬ የሆነ ነገር ብሆን ልጄ ማን ሊያሳድግልኝ ነው? ሚስቴ ማን ሊንከባከብልኝ ነው? እርጉዝ ሆና ማን ሊንከባከባት ነው? እኔ እኮ እንደተማረ ሰው እያሰብኩ ነው ታውቃለህ። ልጄ በኋላ ሚስቴ እንዲበደሉብኝ ስለማልፈልግ እኮ ነው ኪራይ እንጂ ሳላስብ ቀርቼ ነው እንዴ? እኔ ኦሊያድን መደብደብና ማስቀጥቀጥና ማስገደል ከብዶኝ መስሎ ነው እንዴ? ግን እኔ ልጅ ስላለኝ እንደ ልጅ እንደ ትልቅ ሰው እያሰብኩ ስለሆነ ነው። ገብቶሃል አይደል ኪራ? ለዛ ብዬ ነው። እሺ ምንም የሚያረጋጋኝ ነገር የለም። ዛሬ እዚህ ጋር እሺ ብያችሁ እንኳን ብሄድ እኔ እሱ ከመደብደብ ወደ ኋላ አልልም። አያገባኝም። እሺ ምን ማለትሽ ነው? ሁለታችሁ አያገባችሁ። ያገባኛል። ለምን እሱ ማያገባ? እኔ አይደለም የምደበድበው። እየሄድሽ ኪራ ተረጋጋ። ስማኝ ይኸውልህ አሚር፣ እኔ ይሄንን ነገር የፈለገ ነገር ቢመጣ የፈለገ ነገር ብትሉኝ ሁለቱንም ከመደብደብ ወደ ኋላ አይደለም። ሰላም ውድና የተከበራችሁ የዩቲዩብ ተመልካቾቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኔ ቢ እስቲ ኮሜንቱን ፋሚሊ ኤቢ ያላችሁ ጭንቅንቅ አድርጉልን። አዎ ግን እንወዳችኋለን ታውቃላችሁ። ያው ማርያም የተከበራችሁ የኛ እንቁ የኛ ምን ልበላችሁ በቃ ፋሚሊዎቼ ዛሬ ደግሞ ሊደብራችሁ ይችላል ግን እኔ ቡችላ ነው ማለት እንዴ ቡችላ ነው በቃ ቡችላ ማለት ምን ማለት እንደ ውሻ ነው እንደ ውሻ ሳይሆን እንደ ታዛዥ። አሁን ቡችላ እንዴት ነው በቃ እናንተ በየሄዳችሁበት ላስ እያደረጋችሁ ነው የሚከተላችሁ አይነት ነገር በቃ እንዴት በቃ ፍቅር ይሆናል እና በቃ እንደዛ በቃ ወይ ስም አውጡላት። ደብሯታል ፊቷ ከስከሶ እሳት ጎርሶ እሳት እና ወደ ፋሚሊዎቼ በጣም ደስ ብሎናል። እኔና ትንሿ ውሸቴ ነው። እሺ ቡችላ ማለት ነው። እኔ ትክክለኛ ወላሂ ራሴ ነኝ። ወላሂ ይሄን ስም ያወጣውላት ወላሂ ማነው ስሟ ትንሿ። ምክንያቱም ለእኔ ትንሽዬ ነች በእድሜም ስለመበልጣት ምናምን እንደ ትንሽዬ ነው ማያት እና ያኔ ትንሽዬ ነች በቃ የምትሰበር ልጅ ነች። በጣም ስለምሳሳላት ትንሿ ነው ማለት ግን እናንተ ኤቢ ያላችሁ ዛሬ ግን እንዴት ነው በጣም እንትን አላልከኝ? አይ ደስ ብሎኛል። ምክንያቱም ከኦሊ ጋር እንደዚህ አይነት ነገር መፈጠሩ መፍታቱ በህግ መያዙ ደስ ስላለኝ ነውና ከዚህ በኋላ አንቺን የነካ ሆዱ መሬት ይንካ በሰው እንዳመጡብኝ ባይዘው የፈለገ ቀልድ እንትን ልትሉት ትችላለች። እኔ በሷ የመጣብኝ ሰው በቃ እንደገደለኝ ነው የምቆጥረው። በጣም ነው የምወዳት ባይዘው እሷ ግን እኔን አትወደኝ። የሁዳም ስሙን የሸጠው እየሳምሽ አታባቢ በተግባር እያቀፍሽ በተግባር ነው የምፈልገው። እሺ እንደዚህ ነው ወደ እና ምን ጨምቀሽ ልገኝ ነው እንዴ? አባ ደግሞ አባ አትበይ ተብለሻል። እሺ ለዚህ ስላለኝ ነው አይስ አንቺ በጓዳችን ምንድነው? አቦ ግን ፋሚሊ አይታችኋታል? እስቲ ዙም አድርጋት በእናትህ እቺ ልጅ ያት በቃ ሳትቀባባ ምን ሳትል ቻፕስቲክ ኩል ሳይነካት የምታምር ሴት ነች። ሴት ማለት አዎ ምንድነው? አሁን ወደ ገደለው እንግባ። ወደ ገደለው እንደዚህ ስገባ ሁሉም ሰው ይወድሃል። ምንድነው ዛሬ ገጠመው ማችለው አቀባጠር? አዎ ቀባጠር ሲጀምር አንቺ የምንፈልገው ነገር ሁሉ እሸት ማለት በቃ እኔ የሆነ ነገር እኔ ምንም ቢብይ ከከለ ለምን በቃ የሆነ ነገር እያልኩኝ እንንተ ያለሽ ጥልቅ ያለሽ በቃ እኔ የምፈልገው ነገር አንቺ እሸት ለምንድን ነው እኔ የምደግፈው ነገር መደገፍ ነው ያለብሽ። አንቺ አርሰናል ነው የምደግፍ እኔ ዩናይትድ እኔ የምደግፈው አይመችሽም። ታያት ነካኪኝ እንደዚህ አታወሪኝም። ዩናይትድ ክለብ ነው እንዴ? ውጪ
ውጪ ማለት ቀጥይ ውጪ። በቃ ቤተሰቦች አይፈልጉሽም። ውጪ። እቺ አርሰናል አንተ ያለሽ እና ለዩናይትድ ደጋፊ እኮ ነሽ። ውጪ በቃ ውጪ። በቃ አንፈልግሽም እያሉ ምን ልትማርከኝ ነው እንዴ? ወደ ዩናይትድ አዋ መማረክ ነው ያለብሽ። ሲጀምር ዩናይትድ ነው። ነገ እንደውም የአርሰናል ማለት ለብሽ ሙሉ ካንተ እኮ በራስሽ አካውንት ነው የምትይው እንጂ በእኔ አትመጪም። እመጣለሁ። እስኪ ናይ በሉኝ። እሺ አርሰናል ደጋፊዎች አላችሁ መሰለኝ። ለብሼ ነው የምመጣው። ታያለህ። ቆይ ጠብቀኝ። እና ከዚህ በኋላ የምቀርብላችሁ እኔ ብቻ ሆናለሁ እና ቤቲ የምትባል ልጅ የማንቸስተርን አርሰናልን በመደገፍ ከዚህ ዩቲዩብ ቻናል ከቤተሰቦቿ እንዳለ አርሰናል ደጋፊ ናቸው እንዳለ። እውነቱን ተናገሩ ኮሜንት ላይ ቤቲ ነው አርሰናል እያላችሁ የምሬ ነው እንዴ? ደግሞ ይዝፋሉ። ታያለህ ጌታ ምን ብለው እኔ 5 አርሰናል የሚሉ ከሆነ ነገ እኔ አርሰናልን ማሊያ ለብሼ 5 እሺ 10 ሰው አርሰናል 10 ብቻ 10 ሰው አርሰናል 10 ሺህ ነው የሚመጣው። አይገርምም? ኧረ እባክሽ 10 ሺህ ያላለችም 10 ሺህ ራሱ የአርሰናል ደጋፊ የሚሆን ይሄድ እሺ አሁን ተው በቃ ተው። እሺ አትከራከሪ። ኧረ ግን ዛሬ ፋሚሊ በጣም በሚያሳዝንና በጣም በሚደብር ሁኔታ የሚመጣ ነውና ያው ይሄ የኪራ አካውንት ነው። የኪራ ማለት ወንድማችን መከታዬ ነውና በጣም ጓደኛዬ ነው ያልኩት። መከታዬ ወንድም ነገርልህ ነበር እና በጣም ደብሮታል። ተጣልተን እዛ ጋር ነው የቆመው። ምክንያት የተጣላንበትን ምክንያት ያው ሁላችሁም እንደምታውቁት ትንሽ ጸብ ተፈጥሯል በኦሊያድ እና ክስ ተመስርቶ ሰላማችንን አግኝተናል። ቤቲ ላይ የተለያዩ ነገሮች ቢያደርጉባትም እኔ እንደተማረ ሰው እንደ ትልቅ ሰው ተረጋግቼ በቃ ወደሚመለከተው አካል ሄጄ የሚመለከተው ነገር አድርጌያለሁ። ምክንያቱም እሷን ሲነኩብኝ አልወድምና በቃ በጉልበት ሞከርኩኝ። በጉልበት የማይሆን ከሆነ በህግ መሄድ ነው። ከህግ ደግሞ የሚበልጥና የለም። ስለዚህ በህግ ሄደና በህግ የተፈታ ያለ ጉዳይ ኪሩቤል ገብቶ ካልበጠበጥኩኝ እያለ ነው። በቃ ኦሊያድን ካልገደልኩት እያለ ነው። እና ይሄ ነገር ደግሞ ጥሩ አይደለም። ምክንያቱም እኛን ነው መልሶ የሚያስወቅሰን እና እኔን ነው አጉል ችግር ውስጥ የሚከተኝ ኪራ ይህንን ነገር ቢያደርግ ማለት ነው። ስለዚህ አሁን ላይ ደግሞ እኛ ሰላማችንን እያገኘን ስለሆነ ከኦሊያድ ነገር ነፃ ስለሆነ ኪሩቤልን ይህ ነገር ተው ብንለው እምቢ ብሏል እና ለዛ ነው የመጣ ነው አይደል? ግን እናሳምነዋለን ብለን ተስፋ እናደርጋለን። ኪራ ቢባል አልሰማ ብሏል። ምክንያቱም አይመስላችሁም? ልክ አይደለው? ልክ ነው። ኪራ አረና በእናትህ ተው በእናትህ ኪራ በቃ ተረጋጋ። አረ ህግ የያዘው ነገር አትበጥጥ። ህግ የያዘው ነገር ምናምን አይደለም። ሲጀመር እኔ ጓደኛህ እያለሁ ህግ ጋር ምን አስኬደ? ሰላማችን አንተ ምን አስኬደ? እኔ እሱ በመጣበት መንገድ ቆይ ተረጋጋ ኪራ። አንተ ሰላማችንን አፈልግም። ደበደበ፣ እንደዛ ደበደበ፣ ደበደበ አይደል እንዴ? እና ታዲያ እንደዛ እስኪ አድርጎ እንዴት ነው ዝም የምለው? ንገረኝ እስቲ። በቃ ህግ የያዘው ጉዳይ እኮ ነው። አንተ ሲደበድብ ነገሩ ስማኝ፣ መጀመሪያ አንተ ሲደበድብ ምን ሲልህ ህግ ያልተባለ ነገር ማለት ነው። ሰውን እኔ የምልህ ነገር እሺ በለኝ። አይሆንም። እኔ ይኸውልህ አሁንም የፈለገ ህግ ቢገባበት ምን ቢልበት እገድለዋለሁ። ኪራ የማይሆን ነገር አታውራ። እኔ ይኸውልህ ምንም አትበሉኝ። ቆይ አንተ የኔና የቤቲን እንትን አትፈልግም? ሰላም አትፈልግም? ሰላም ደብድቦ እሺ ዝም ትላለህ አንተ? በቃ ህግ ያዘው። እሺ እኔ እዚህ ጋር ተደበደቡ ዝም ትላለህ? እኔ ዝም አልልም። እና ታዲያ እኔ ለምንድን ነው ዝም በል የምትል? እኔ እንድታሰርበት ትፈልጋለህ? እኔ ወይኔ ቤት እንደበሰብስ ለምንድን ነው የምትታሰረው? እኔ አይደለም የምደበድበው፣ እኔ አይደለም ማስደበድበው። እንዴ አንተ ስትደበድበው እኔ ዝም ልል ነው? እኔ ላልደረብልህ ነው እኮ። አሁን ችግር የለውም በዚህ ነገር አትግባ አንተ። በቃ እኔ የፈለኩት ሰው አለኝ፣ እንደፈለኩ አረጋዋለሁ። ያረጋህን በሙሉ አረጋዋለሁ። እኔ የሚሰማሽ ከሆነ አንቺ ነገር ይሆነ እኔ እንደዚህ ነገር ልክ ነህ። አንተ እኮ በጣም ልክ ነህ። ግን ምንድነው መሰለህ አሁን ህግ የያዘው ጉዳይ ነው። አንተ ደግሞ በመሀል ብትገባ ልክ ነህ እኮ። ወንድምህ ነው የተጣላው፣ ወንድምህ ነው የተመታው። መጣላት ምናምን መምታት አለበት ኦሊያድን። ግን ህግ አንዴ ገብቶበታል። አንተ ደግሞ ድራሽኛ ነው ነገር ውስጥ የሚከተል
ይኸውልሽ አንቺ ሲጀመር እኔን ነበር መደገፍ የነበረብሽ ያረጋውን አርገው እንዴት እስከዛሬ እንዴት ዝም እንደውም እስከዛሬ እንዴት ዝም ማለት ነበረብሽ ገብቶሻል አይደል እንዴት እስከዛሬ ጓደኛ እንደዚህ ተደብድቦ እንዴት ዝም ትላለህ ማለት ሲገባሽ አንቺ ነበርሽ እንዴ አሁን እሱ በተረጋጋበት ሰዓት ምንድነው እሱ እንትን የምትለው ኪራ እኔ ፈለገ እሱ ማይረጋጋ በቃ ግን እኔ እበቀሏለሁ አግኝቼ ቤቴላ ተጩባ ተረጋጋ አሁን ምንም የተፈጠረ ነገር የለም በቃ እሱንም ያ አብሮት የመጣው ጓደኛውንም አንድ ላይ ነው ምደበድባቸው ኪራ ማስደበድባቸው እኮ በቃ የምትረጋጋ ከሆነ ተረጋጋ የሚያረጋጋኝ ነገር የለም ዛሬ እዚህ ጋር እሺ ብያችሁ እንኳን ብሄድ እኔ እሱ ከመደብደብ ወደ ኋላ አልልም አያገባኝም እሺ ምን ማለትሽ ነው ሁለታችሁ አያገባችሁ ያገባኛል ለምን እሱ ማያገባ እኔ አይደለም የምደበድበው ይሄሽ ኪራ ተረጋጋ ስማኝ ይኸውልህ አሚር እኔ ይሄንን ነገር የፈለገ ነገር ቢመጣ የፈለገ ነገር ብትሉኝ ሁለቱንም ከመደብደብ ወደ ኋላ በቃ አንተ ራሱ ሲጀምር በቃ የኔና የቤቲን ሰላም ማትፈልግና በቃ ሁሌ አዳዲስ ነገሮች እንዲፈጠር የምትፈልግ ሰው ነው አዳዲስ ነገር እንዲፈጠር አይደለም በቃ ካልሆነ ታዲያ ለምን አትተውም ለምን እሺ እኔ ተደብድቤ ዝም ትላለህ አይደለም እና ታዲያ አሁን ለምንድን ነው ዝም በል የምትለው ነው ፈርተህ ነው መታሰር ፈርተህ ነው ለምን አገባበትም አንተ ሳታቅ በሚለላርዱ አንበል እንዴ እኮ በቃ አንተ ሳታቅ እና እኔ እዛ ጋር በቀሌም ወስዳለሁ በቃ ያረገህን አረጋዋለሁ እንዴ እኔ ኪሩቤል አልሰማልከኝ እኔ እኮ ያን እንደዛ አርጎ ሳይ ቁጭ ብዬ እኮ ነው አሚር እኔ ተወኝ እስቲ አሁን በቃ ያለፈው አልፏል ምንም ያለፈ ነገር የለም ከዚህ በኋላ እስከዛሬም እንትን ያላችሁ እናንተ ናችሁ ግን ከዚህ በኋላ ቤት ላይ ምን ደርስባት ሆኗል ይኸውልህ ኦሊያድ እና አብረህ የምትመጣው ልጅ ይኸው እዚህ ጋር እናገራለሁ ሁለታችሁንም እገላችኋለሁ ያረጋችሁትን ነገር አረጋችኋለሁ ተው ኪራ ክፉ ነገር አትናገር ምንም ነገር ምንም ወፍ በኋላ እኔ ወንድምህ ተስተሰርባለሁ ማንንም አያስርህም አሚር እዚህ ነገር ውስጥ አላስገባህም እኔ ራሴን ችዬ በዚህ ነገር ኦሊያድ በሚደርስበት ነገር አሚር ምንም አይመለከተውም ምንም አያረግም እኔ ብቻዬን የራሴ የሆኑ ሰዎች አሉ እመጣልሃለሁ ወንድ ልጅ አይናገርም አድርጎ ነው የሚያሳየው በቃ እኔ ተናግሬያለሁ አሚር ምክንያቱም እኔ እንደዚህ እንትን አለም ኧረ ተው ኪራ ተው እሺ በለኝ ኧረ ተው እሺ እንደዛ አይደለም ነገር ማረጋጋት ይቀላል ይኸው መረጋጋትን የመሰለ ነገር የተረጋጋ ቅቤ ይወጣዋል በግንፍል ሌላ ነገር ውስጥ ትገባለህ ጣጣ ውስጥ ትገባለህ ኦሊያድም የራሱ ሰዎች አሉ ታውቅ የለ እንዴ የፈለገውን ሰው ያምጣ እሱ የሚያመጣቸውን 10,000 20,000 አሰልፋለሁ እዚህ ጋር እኔ ከፈለኩ እንደዛ አይደለም አይገርምህም እንደዛ አይደለም ነገሩ እሱ የሚያመጣቸውን 1,000 እኔ እዚህ ጋር 100,000 አድርጌ አሰልፍለታለሁ ኦሊያድም እንዳልከው ቀላል ሰው እንዳልሆነ ታውቃለህ ብዙ የህግ ሰዎች እንደሚያውቅ ታውቃለህ ነገሩን መረጋጋት ነው ያለብን እንደዛ ነው መሆን ያለብን ያለበለዚያ አንተም ጣጣ ውስጥ ትገባለህ እኔም ጣጣ ውስጥ እገባለሁ ይኸውልህ አሚር አንተ በተረጋጋህበት ሰዓት ነው መጥቶ ያጠቃህ አይደል በገዛ ቤትህ ሰው ገብቶ ደብድቦ እንደዛ ደም በደም አድርጎ ወጥቶ በገዛ ቤቴ ያንን ነገር ቢያደርግ እኔ ሚስት ያለኝ ልጅ እየጠበቅኩ ነው እኔ በኋላ እዚህ ጋር ዝም በል ቆይ እኔ እዚህ ጋር ታስሬ የሆነ ነገር ብሆን ልጄ ማን ሊያሳድግልኝ ነው ሚስቴ ማን ሊንከባከብልኝ ነው እርጉዝ ሆና ማን ሊንከባከባት ነው እኔ እኮ እንደተማረ ሰው እያሰብኩ ነው ታውቃለህ ልጄ በኋላ ሚስቴ እንዲበደሉብኝ ስለማልፈልግ እኮ ነው ኪራይ እንጂ እኔ ሳላስብ ቀርቼ ነው እንዴ እኔ ኦሊያድን መደብደብና ማስቀጥቀጥና ማስገደል ከብዶ ይመስሎ ነው እንዴ ግን እኔ ልጅ ስላለኝ እንደ ልጅ እንደ ትልቅ ሰው እያሰብኩ ስለሆነ ነው ገብቶሃል አይደል ኪራ ለዛ ብዬ ነው እሺ እና አንተ መቻልኩ መጣን እኔ ተረጋጋ እኔ ለሌ የፈለኩት አንዳንዴ እንዴት ነው ሰው የሌለ ወገን የሌለ ነው የሚያስመስለው እሱም እንደዛ መስሎት ነው እቤት ድረስ መጥቶ ያንን ነገር ያደርጋል አይደል አሁን ደግሞ እኔ አለው ወንድም ነኝ ያንተ መጎዳት እኔን ይጎዳኛል አንተ የሆነ ነገር ስትሆን አብሬው እንትን ይለኛል ስለዚህ አሁን ያረገህን ነገር አድርጌው ነው እንጂ ሰላም ማገኘው አንተን ያረገህን ነገር ዝም ብዬ አይቼ ማለፍ አልችልም እኔ ደግሞ ይሄን ነገር በፍጹም አልፈቅድልህም ምክንያቱም እንደነገርኩ ነው አንተም ጣጣ ውስጥ እንደገባ አልፈልግም እኔም
የልጅ አባት ነኝ። ይሄ ለዚህ ጣጣ ውስጥ መግባት አልፈልግም። ስለዚህ ሁሉም ነገር በህግ ይፍታው። በህግ እንደተማረ ሰው በህግ ነው ምን ይላል። እሺ በል እዚህ ጋር እናገርልሃለሁ። አሁንም ደግሜ እናገርልሃለሁ። አሚር ኦሊያድ ላይ በሚደርሰው ነገር ምንም ነገር የለበትም። ሁሉን ኃላፊነት እኔ ነኝ የምወስደው። ያደረገውን ነገር እንትን ካላለ በቃ እኔ ጨርሻለሁ። ገብቶሃል አይደል? ኪራ እሺ በለኝ። አትበለኝ በእናትህ ወደ ና አትሂድ። አልፈታውም። ያው ትንሽ ስለተናደደ ነው ውድና የተከበራችሁ ፋሚሊዎቼ እንጂ ኪራ ይሄ ነገር እንደማያደርግ እኔ እርግጠኛ ነኝ። ምክንያቱም ሁሉም ነገር በህግ ቢሄድ ባይ ነኝ። ምክንያቱም ሁሌ መቀጣቀጥ፣ ሁሌ እንትን ምናምን ጥሩ አይደለም ታውቃለህ። በኋላ እኔም ባለፈው ቢላ ይዤ ነበረ ለእንትና ጊዜ ትዝ ካላችሁ ኦሊያድ ላርደው ቢላ አንገቱ ላይ አርግቼበት ነበር እና ድንገት ሴጣን አሳስቶኝ አንገቱን ቆርጬው ቢሆንስ ልጄ ጎዳና ቀረ ማለት አይደል? ሚስቴ ጎዳና ቀረ ማለት አይደል? ስለዚህ ለምን ይሄ ነገር ይፈጠራል? ስለዚህ በቢላ ምናምን ነገሮችን ከመፍታት እንደተማረ ሰው ተረጋግቶ ቁጭ አርግቶ ማውራት የተሻለ መፍትሄ ነው እላለሁ። በእኔ ሀሳብ ብዙዎቻችሁ እንደምትስማሙ እርግጠኛ ነኝ እና አሁን ትንሽ በትንሹም ሰላም አግኝተናል ብዬ አስባለሁ። እና ከዚህ በኋላ የተደረገው ነገር ኦሊያድ በቃ አጠገባችን እንዳይደርስ ከኛ በተለይ ከቤቲ አጠገቧ እንዳይደርስ እኔ ክስ አልመሰረትኩም። በቤቲ ነች፣ በቤቲ በኩል ነው ክስ የተመሰረተው ሴቶችና ህጻናት መብት። ስለዛ እዛም ክስ ተመስርቶ ሄደናል። ስለዚህ ያለው ነገር ይሄንን ይመስላል። ምንም የሚያደባድብ ምናምን ነገር የለም። በጣም አከብራችኋለሁ። የተከበራችሁ ውድ ቤተሰቦቼ፣ አካሎቼ በጣም እወዳችኋለሁ። ይመቻችሁ። መልካም ቀን ይሁንላችሁ። መልካም ደግሞ የትዳር ዘመን ይሁንልህ። ከቤትዬ ጋር ያፋቅረ ኤቢ እያላችሁ ጻፉ። በቃ አለ አይደል ቤትዬ ጥሩ ምኞት ተሞኝልን። ምክንያቱም እዚህ ጋር ቤቲ ልጅ ይዛለች እና ይሄ ልጅ ይዘን እንትን ማለት አንችልም። ቤቲም ጥያት ከሌላ ሴት ጋር መሆን አልችልም። ቤቲም ደግሞ ልጅ ይዛ ከሌላ ወንድ ጋር ከኦሊያድ ጋር ልትሆን አትችልም። ብዙዎቻችሁ ኮሜንት አነባለሁ ባይዘው ኮሜንት እና የብዙዎቻችሁን ኮሜንት እያየው ቤቲ እርጉዝ ሆና ከሌላ ወንድ ጋር ትሁን እንዴት ሴት ሆናችሁ እንደዚህ አይባልም። ሴት ሆናችሁ እንዴት ሴትን እርጉዝ ሆና ከሌላ ወንድ ጋር ትኑር ትላላችሁ? በጣም እንዳላችሁት ሃይማኖት ቢቀርም ተረጋግተን የሃይማኖቱን ነገር መፍትሄ የምንወስደው ቢሆንም ግን እዚህ ጋር ልጅ ይዛ እሱም አያከብራትም። እውነቱን ለመነጋገር ሴት ነች እና ልጅ ይዛ በወዷ ልጅ ይዛ ከኦሊያድ ጋር ልትኖር ማይቻል ነገር ነው። ምክንያቱም ነገ እንዲቃላሽን ዞር አድርጊልኝ ሊላት ይችላል። ምንም ላይላት የሚችልበት አጋጣሚ የለም። ስለዚህ እናንተም ብትወስቲ አርግዛችሁ እስቲ ከሌላ ወንድ ጋር የእውነት እንደዛ መኖር ይቻላል ብላችሁ ታስባላችሁ? ይሄ እልህ ነው እንጂ ፍቅር አይደለም የኦሊያድ። ስለዚህ ብዙዎቻችሁ እናንተ ተለያዩ ኦሊያድና አሚር ኦሊያድና ቤቲ ሆኑ የምትሉት እባካችሁ ለረፉ። ለሚስቴም ጥሩ አይደለም። ልጅ ይዛለች፣ መጥፎ ንግግር ሊጎዳት ይችላል። ስለዚህ እዚህ ጋር ልጅ ይዛ ይህ ነገር ብሎ የሚስማማ ሰው የለም እና ቤትዬና ኤቢ ረጅም ዓመት ኑሩ፣ ረጅም ዓመት የፍቅር ዘመን ይሆንላችሁ ምናምን የምትሉ ሰዎች እስቲ ዝም ብላችሁ በላይክ በሰብስክራይብ ምናምን አሳዩን። ውድ ፋሚሊ እንወዳቸዋለን። መልካም ቀን ይሁንላችሁ። በቀጣይ ደግሞ ከቤትዬ ጋር ከውዷ ሚስቴ ጋር አሪፍ ጊዜ ምናምን ለእናንተ ሼር ምናደርጋችሁ ይሆናል። እንወዳቸዋለን። ይመቻችሁ።